አፕሊኬሽን ስትጠቀሙ አራት ነገር ማወቅ አለባችሁ። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የምናየው አፕሊኬሽን እንዴት ዋይዝ ዩዝ ትጠቀማላችሁ ይሆናል። አፕሊኬሽን በአግባቡ ካልተጠቀማችሁ አፕሊኬሽናችሁ ይበላሻል ወይ ደግሞ በስርዓት አትጠቀሙም፣ ሞባይላችሁ በፍጥነት አይሰራም ማለት ነው። ዛሬ የማሳያችሁ አራት ነገር አፕሊኬሽናችሁ ላይ ማወቅ ያለባችሁ ይሆናል። አንደኛ አፕሊኬሽናችሁ የምታገኙበት ወደ አፕሊኬሽን ማናጅመንት ሄዳችሁ ወደ አፕስ ሊስት ትሄዳላችሁ። ወደ አፕስ ሊስት እንደሄዳችሁ የአፕሊኬሽናችሁ ዝርዝር ይመጣላችኋል። እንደ ሞባይላችሁ ፍጥነት ፈጠን ብሎም ይከፍታል፣ ቀስ ብሎም ይከፍታል። አፕሊኬሽን ሊስት እንደከፈታችሁ የአፕሊኬሽናችሁ ዝርዝር ይመጣሉ። ስለዚህ የአፕሊኬሽናችሁ ዝርዝር ኖቲፊኬሽን እንዳያጨናንቃችሁ። ለምሳሌ ፌስቡክ እየተጠቀማችሁ የቲክቶክ አንድ ሰው መጣ፣ አንድ ሰው ገባ፣ ቲክቶክ እንዲህ የሆነ ነው፣ እንዲህ እያደረገ ነው ብሎ በኢንተርኔት የሚሰሩ አፕሊኬሽኖች እየገባችሁ እንዳያጨናንቃችሁ ተርን ኦፍ ኖቲፊኬሽን ታደርጋላችሁ። ለምሳሌ እዚህ እኔ ባይናንስ ሲገባላችሁ ባይናንስ ገብቼ ኖቲፊኬሽን ለማጥፋት ኖቲፊኬሽንስ የሚል ትገባላችሁ። ኖቲፊኬሽን ስትገቡ አንድ አለ። አሁን ይሄ ኖቲፊኬሽን በርተዋል ማለት ነው። ይሄ ያጠፋዋለሁ። ይሄ አሁን ሲያጠፋው ኢንተርኔት ሲከፍት ስለ ባይናንስ እንዲሆንክ ባይናንስ እንዲሆነ እንዲህ እያደረክ ነው ብሎ በኖቲፊኬሽን እንዳያጨናንቀኝ ወይ ቲክቶክ ወይ ሌላ እየተጠቀምኩ እንዳያጨናንቀኝ ኖቲፊኬሽን የሁሉም ኦፍ አድርገዋለሁ። ኖቲፊኬሽን ኦፍ ማድረግ የሞባይላችሁ ፍጥነት በእጥፍ ይጨምራል። ለምሳሌ እዚህ ጉግል አውተንቲኬተር የሚል አለ። ስትገቡ ኖቲፊኬሽንስ የሚል 0 ኖቲፊኬሽንስ ፐር ዊክ ይለኛል። ይሄ 0 ይለኛል፣ ግን ዘጋዋለሁ እንዳያመጣ ኖቲፊኬሽኑ ዘጋዋለሁ ማለት ነው። የሁሉም አፕሊኬሽን እየገባችሁ ኖቲፊኬሽን የሚሉ ስትዘጉ ሞባይላችሁ በእጥፍ ነው የሚፈጥነው። አሁን ለምሳሌ እዚህ ካንቫ ስታዩት ይሄ ኖቲፊኬሽን በርተዋል። ኖቲፊኬሽን የሚል የሁሉም አፕሊኬሽን አጥፉት እና ለምሳሌ ክሮም እዚህ ገብቼ ኖቲፊኬሽን የሚል 2 አለ። ያውን ይሄ ተርን ኦፍ ሲያደርገው ስለ ክሮም ዳታ ሲከፍት ኖቲፊኬሽን የሚባል አይልክልኝም ማለት ነው። ስለ ካፕከትም አሁን እንዲህ ኖቲፊኬሽን ሲገባ አሁን ይሄ ሲያጠፋው ኢንተርኔት ስትገቡ ነው ኖቲፊኬሽን የሚመጣው እና ይሄ ኖቲፊኬሽን ሁሉም በማጥፋታችሁ የሁሉም አፕሊኬሽን ገብታችሁ ሞባይላችሁ በእጥፍ ይሄዳል ማለት ነው። ይሄ አንደኛው። ሁለት አፕሊኬሽን ስትጠቀሙ ማወቅ ያለባችሁ ክሊር ዳታ የሚል ነው። አሁንም ወደ አፕሊኬሽን እንገባለን ማለት ነው። አፕስ ማናጅመንት ስትገቡና ከዛ የአፕሊኬሽናችሁ ዝርዝር ትይዛላችሁ ማለት ነው። አሁን እዚህ እንደገባን ክሊር ዳታ ማለት አንድ አፕሊኬሽን ከፍታችሁ ስትጠቀሙት ምን አለው? ጃንክ ፋይልስ አለው፣ ቆሻሻ አለው። ይሄ ቆሻሻ በየጊዜው መጥረግ አለባችሁ። በተለይ የኢንተርኔት የምትጠቀሙባቸው አፕሊኬሽኖች ብዙ ቆሻሻ አለው። አሁን ለምሳሌ ካፕከት ላይ እዚህ ክሊክ ብናደርግ ለመጥረጉ ወደ ስቶሬጅ ኤንድ ካች ዳታ ትገባላችሁ። አሁን ለምሳሌ እዚህ እንደምታዩት አፕስ ሳይዝ የአፕሊኬሽኑ ሳይዝ 568 ሜጋባይት ደርሰዋል። ዩዘር ዳታ 200 ሜጋባይት። ይሄ ቆሻሻ ነው። ይሄን ሁሉም ቆሻሻ ነው። የማይፈለግ የከፈትነው ስንሄድ የማይፈለግ ቆሻሻ ይዞ ይሄዳል። አንድ አፕሊኬሽን ስትከፍቱት ዩዘር በጣም የሚያስቆያችሁ ከሆነ እየተጠቀማችሁበት ስትሄዱ ካች ወይ ደግሞ ጃንክ ፋይልስ ይፈጥራል፣ ቆሻሻ ይፈጥራል። ይሄ ቆሻሻ ክሊር ዳታ ትላላችሁ። አሁን ይሄ 568 እንደምታዩት 568 አለ። ክሊር ዳታ ሲያደርገው ስንት እንደሚደርስ ያላችሁ። ክሊር ዳታ አድርጎ ይጨርስ እናየዋለን አብረን። ታይት 568 ከስሩ የነበረው 200 ቆሻሻ ጠፋ ማለት ነው። አሁን ይሄ ጠፋ። ይሄ የካፕከት አሁን ፈጣን ይሆናል ማለት ነው። ወደ ሌላ አፕሊኬሽን ስንሄድ ለምሳሌ እዚህ ለምሳሌ ዲቪ ኢንፎ የምትል ወርደን ያትና ዲቪ ኢንፎ ወርደን ያት ስቶሬጅ ኤንድ ካች እንሄዳለን። ስቶሬጅ ኤንድ ካች አሁን የላይኛው 40.65 ሜጋባይት አለ፣ የታችኛው ደግሞ 6.25 ሜጋባይት አለ። ይሄ ክሊር ስናደርገው ድሊት ስናደርገው የታችኛው ጠፋ ማለት ቆሻሻው ጠፋ ማለት ነው። ቆሻሻው ጠፋ ማለት ደግሞ ፈጠን ብሎ ይከፍትላችኋል ማለት ነው። ይሄ አፕሊኬሽን ስትጠቀሙ ሁለተኛ ማድረግ ያለባችሁ ነው። ሶስተኛው ደግሞ አንድ አፕሊኬሽን አውርዳችሁ ኢንስታል ስታደርጉ ፐርሚሽን አትሰጡ። ፐርሚሽን ካልሰጣችሁት አንድ አፕሊኬሽን አይከፍትም፣ አይሰራም። ፐርሚሽን እንዴት እንሰጠዋለን ስትሉ ወደ አፕሊኬሽናችሁ ዝርዝር ወደ መስጠት የምትፈልጉት ትሄዱና ከዛ ፐርሚሽን ትሰጣላችሁ። ለምሳሌ እዚህ ፍሎው የሚል እንሄድና ለምሳሌ እዚህ ፍሎው ስንነካው ፐርሚሽን የሚል ወደ ሁለተኛው አለ። ኖቲፊኬሽን ሳይሆን ፐርሚሽን። ከዛ ፐርሚሽኑ ስንነካው እዚህ ስናከው ፐርሚሽንስ አለውድ ፐርሚሽን ፍቃድ አልሰጠህም ማለት ነው። ፍቃድ እንሰጠዋለን። አሁን ለምሳሌ ካሜራ ላይ እዚህ ክሊክ እናደርግ ድኖት አለው ብለዋል። ለካሜራ አሁን ይሄ ፍቃድ አልተሰጠም አለው እንላለን። ካሜራ
በካሜራ ማንሳት ስንፈልግ ፐርሚሽን እንሰጠዋለን። ፋይል ኤንድ ሜጋባይት ዳታ የሚል አለ። ድኖት አለው ይላል። አለው እናደርገዋለን። ለምሳሌ አንድ አፕሊኬሽን አውርዶ ነው ኢንስታል ለማድረግ ፐርሚሽን ይጠይቀናል። ይሄ ፐርሚሽን መስጠት አለባችሁ። ፐርሚሽን ማለት ሞባይላችሁ ላይ እንዲሰራ ማድረግ ማለት ነው። አንድ አፕሊኬሽን አውርዳችሁ ፐርሚሽን ካልሰጣችሁት አይሰራላችሁም፣ ማንም አይከፍትም። ለምሳሌ እዚህ ጀሚኒ የሚል አለ። እዚህ ላይ ፐርሚሽን ስንሄድ ፐርሚሽን ዘግቶታል ራሱ። ከራሱ የመጣ ከሆነ የሚዘጋውም አለ። ራሱም ካላመጣው መስጠት አትችሉም። ግን የፐርሚሽን ፍቃድ ስጠኝ ሲላችሁ መስጠት አለባችሁ ማለት ነው። ለምሳሌ ይሄ ጂሜይል እዚህ ክሊክ ስታደርጉ ፐርሚሽንስ የሚል አለ፣ ካላንደርስ የሚል አለ። አለው ለካላንደር ተሰጥተዋል፣ ለኮንታክትም ተሰጥተዋል። ካልተሰጠ ፐርሚሽን ስጠኝ ብሎ ሲጠይቃችሁ ይሄ እየገባችሁ ለማይክሮፎን ድኖት አለው ትላላችሁ። ፍቃድ መስጠት ያለበት ትሰጣላችሁ፣ መስጠት የሌለበት ደግሞ ትከለክላላችሁ። ይሄ ለምሳሌ ይሄ አለው ማለት ትችላላችሁ፣ ድኖት አለው ማለት ትችላላችሁ። ፐርሚሽን ምን ማለት እንደሆነ ላሳውቃችሁ ፈልጌ ነው። ፐርሚሽን ካልሰጣችሁ አንድ አፕሊኬሽን ከፕሌይ ስቶር አውርዳችሁ ፐርሚሽኑ ኦን ካላደረጋችሁት አይሰራም፣ ኢንስታልም አይሆንም። ለምሳሌ ወደ ኤክስተንደር አስገብታችሁ በኤክስተንደር ፐርሚሽን ስጠኝ ካላችሁ ፐርሚሽን ትሰጣላችሁ። ያልፈለጋችሁት ደግሞ አለመስጠት ነው። ይሄ ፐርሚሽን ምን መሆኑን እንድትረዱ ብዬ ነው። መጨረሻው አፕሊኬሽን ላይ ማወቅ ያለባችሁ ነገር ደግሞ አፕሊኬሽናችሁ የጫናችሁት አፕሊኬሽን አፕዴት የሆነ ነው ወይ አይደለም ማለት አሁን ዘመናዊ አፕሊኬሽን ነው የተጠቀማችሁ ያላችሁት ወይ ደግሞ አረጋዊ አፕሊኬሽን ነው የተጠቀማችሁት ያላችሁት። የድሮ አረጋዊ አፕሊኬሽን ስትጠቀሙ ፈጠን ብሎ ላይሰራላችሁ ይችላል። የተጨመሩ ፊውቸሮችም ስለማይሰራላችሁ አፕዴት ታደርጋላችሁ። አራተኛው ቲፕ የሚሰጣችሁ አፕዴት ነው የምታደርጉት። አፕዴት ዳታ አውርታችሁ ነው አፕዴት የምታደርጉት። እና አንድ አፕሊኬሽን አፕዴት ሆኗል ወይ አልሆነም እንዴት አድርገን ነው የምናውቀው የምትሉ ከሆነ ዳታ እንዳበራችሁ ወደ ፕሌይ ስቶር እንደገባችሁ እንደከፈተላችሁ ምንድነው የምታደርጉት? በአይናችን ስለማናውቀው ቻት ጂፒቲ ኢንስታል አድርጌያለሁ። መጀመሪያ ቻት ጂፒቲ እዚህ ላይ በየሰርች ያደርጋለሁ። ከዛ ፕሌይ ስቶር ላይ ራሱ አፕዴት ሆነ ወይ አልሆነም ያይልኛል ማለት ነው። ቻት ጂፒቲ ብሎ ሰርች እንደምታዩት አፕዴት አድርጎ ብሎኛል። ይሄ መጀመሪያ የተጠቀምኩት የነበርኩት ቻት ጂፒቲ አፕዴት አልሆነም። አፕዴት ካደረኩት በኋላ አፕዴት የሆነ ፊውቸር የተሻሻለ የተጨመረበት የመጣ ፊውቸር እየተጠቀምኩ ነው ማለት ነው። ይሄ ዘመናዊ ይሆንልኛል ማለት ነው። አንድ አፕሊኬሽን ለቻት ጂፒቲ ብቻ ሳይሆን ለሁሉም አፕሊኬሽን እየገባችሁ አፕሊኬሽናችሁ አፕዴት ሆነ ወይ አልሆነም ማየት አለባችሁ ማለት ነው። የፌስቡክ በተለይ የኢንተርኔት የሚጠቀሙ አፕሊኬሽኖች እየገባችሁ አፕዴት ካላደረጋችሁት አዲሱ አፕሊኬሽን እየተጠቀማችሁ አይደለም ማለት ነው። አዲሱ አፕሊኬሽን ካልተጠቀማችሁ ደግሞ ዘመናዊ የሆነ አጠቃቀም እየተጠቀማችሁ አይደለም ማለት ነው። ስለዚህ ጓደኞቼ በጣም እንደሚጠቅማችሁ አልጠራጠርም። አለባችሁ ብያቸዋለሁ። ኖቲፊኬሽን ማጥፋት አለባችሁ እንዳትጨናነቁ። ከዛ ዳታ ደግሞ እንዳያጨናንቃችሁ ክሊር ዳታ እያደረጋችሁ ዩዘር አፕሊኬሽናችሁን ቢሲል ክሊር ዳታ እያደረጋችሁ መጠቀም እንዳትረሱ። ፐርሚሽን ደግሞ ፐርሚሽን መስጠት አለ። ፐርሚሽን ሲጠይቃችሁ ፐርሚሽን ካልሰጣችሁ አፕሊኬሽን በአግባቡ አይሰራም ማለት ነው። አራተኛ ደግሞ ማንኛውም አፕሊኬሽን አፕዴት የሆነው ዘመኑ የሚፈልገው አፕሊኬሽን ከተጠቀማችሁ የአጠቃቀማችሁ ፊውቸር ምርጥ ይሆናል ማለት ነው። ስለተከታተላችሁ በጣም አመሰግናለሁ። ቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።